ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እሺ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱን። ግን ድራማ እንግዲህ እማማ ሁለቱ አሮጊቶች እንግዲህ ማር ቤት ተሰብስቦ ለአሙ ነው። ሁለቱም ቁጭ ብሏል። ወይዘሮ ዛራ ስራ እንዳላስፈታዎች ተስፋ አደርጋለሁ። ከባለፈው እያቋረጥነውን ጉዳይ እንድንቀጥል ፈልጌ ነበረ አለችው። ያቺ ቆሌ ያልቆመ ሴትዮ ምታስቋርጠች። ዛሬ ደግሞ ምንድን ነው ቀኑ? ምን አይነት ቀን ነው? ውስጤ የፍራቻ እያለኝ ነው። ምን ተፈጥሮ ነው ደግሞ ያለች ያቺ ልጅ መልስ ተማራ የሆነች ነገር የቷ ልጅ ያለው ሲፈናታ እውነት ነው። ያልገመትናት ልጅ ነው። እንደ ድንገት እኮ ነው የበጠበጠች። እስካሁን ያለችበት አልታወቀም አለ። ቆየተኛ ስቀሰቅሶት አይነቃም አሉ። አውቃ ድምዛና ጠፍታ እንዴት ትገኛለች? ጄሪ የምትባለውስ ግን በኩስ የጄሪ ክፋት አምናን መጥቶ እያዳመጥን የእሷ ክፋት አሁን አንቺ ቤሪ እና ጄሪን ማግባ ልጅ ማስወረድ እንዳስ ቤራን አላስወረድ እሷ ናት የራቀችው የልጁንና ቤሪን እንደዚህ ያላረገችው። ስለዚህ ግምት ያልተሳሳቱም እኔ ለቤሪ ጥሩ አመለካከቴን እመቤቴ እውነቱን ንገረኝ ካልሽ እውነቱን ንገረኝ። ጄሪ ትቀናለች። መጥፎ መንፈስ ያለው ቅናት ነው የምትቀረ። ቤሪን ከደረጃ የጣለቻት እሷ ናት። አልፋ ተርፋሜ ቤሪን አምናን እንዳይናደድ ብላ ነው የደበቀችው። ይሄ ሁሉ ለምን አስፈለገ? ቤሪንን ከቤቴ ለማስወጣት ነው። እሷ እኮ ለጄሪ በጣም መጥፎ ናት። ለአድናን እንደዚህ ነው ያልነው። እንደ እናትም ያችሁን የምትፍል ሁሉ አንቺም ዛራ ልጅ አትበይ። ልጅሽ ቢሆን እንደዚህ አደብቅኝም ነበረ። እንዳትናደድ ብዬ እኮ ነው ልጄ። የሰው ህይወት ነው የኔ መናደድ ነው። አምናል ልጄ ስለው እንዳትከተይ ብሎ ሴትዮ እንዴት ነው የምታያት? እጁን እንዴት ነው ቀጥላ ወጥተዋል። እነሱ እንግዲህ ማጣ ጄሪ ጋር አንቺ ግን ምን አይነት ጨካኝ! ምን ተፈጠረ ምናምን አለች። ሞት ጥራሽ ጌታ ሞት ጥራሽ። አመት አስቤበት አይደለ? ያቺ ምስኪን ልጅ ምን አረገችሽ? ምን አይነት ጨካኝ ብትሆኝ ነው እንደዚህ ከደረጃ ላይ ለመጣል ያሰብሽው? እንዴት ነው ዝም ወይ ደግሞ ካዲ ማለት ነው። ሁሉም እዚህ ቤት ውስጥ ያላችሁ ካዲ ናት። አሁን አልካድኩ ስለሚወድ ነው እንደዚህ ያረግሽው። አታፍሪም? ምንም አታፍሪም? እኔ እኮ ሰው ነሽ ብዬ ነው ከእኔ ስሜት ይልቅ የአንቺ ስሜት ያስቀደምኩሽ። አትስማት። ውልቅ በይ። ውልቅ ሊያረጋት ነው እንግዲህ ጋ እየፈለገላት ነው እንግዲህ። ጫን ያለ መጥቶብሻል አንቺ ኩፉ ልጅቷን የኛ የያየንሽ አይደል እንዴ? ከደረጃ የወረወርሽው እኔ አይቼሻለሁ። ውጪ ቱጣ። አሪፍ ነው። ቱጣ ምንም ችግር የለም። ቱጣ
እነሱ እንግዲህ እሷም ቤሪ እና ሙስጠፋ ቁጭ ብሎ እየተመካከረው ነው። ቤሪ እውነትን ስለተሻለሽ ደስ ብሎኛል። ምን አደረግኩ? የተፈጠረ ነገር ያለ እንዴ? ሁሉም ነገር ታውቂያለሽ። ለምንድን ነው እንደዚህ ያረግሽው? ምንድን ነው? ለምን አንተን ታውቅ ነበር አለችውና ጠየቀችው። እንዴት ሳትነግረኝ እስካሁን እኔ ይሄን ያህል ስሰቃይ ለምን አልነገርከኝም ስትለው እንደዛ ስሰቃይ ለምን እንደዛ አስችለው ዝም አልኩ? ታዲያ የነገር በአንቴም አይፈረድም። እኔም ሰምቼ ስላልተናገርኩ በጥፋተኛ ነኝ። ሜሪኔ ቁጭ ብላ እያረቀሰች ጄሪ እናት እንጂ እንጀርጅራትና ከዚህ ቤትም ከኔ ህይወቱም ለቀሽ ውጪ ላለቅስ ነበር፣ ግን ሰውየውና ልጁ ቤት ውስጥ አልቻልኩም። አይ ለምን አቃ ያደረግሽው ሁሉ የእጅሽን ይሰጥሻለሁ ብሏታል። እንግዲህ ጎትቶ ከቤት ሊያወጣት ነው ማለት ነው። ያጠገቤት ያለው እሷ ተሰብኩላታል። በቃ ለኔ ያታስብ ሰብስቦለታል። ሻንጣ ግን ባዶ ነው። እንደዚህ እንደማወቅ ሆነ ማለት ነው። ምንም ልብስ አልተጨመረም ማለት በቃ ቻው። እሺ ሜሪ ናት ወይስ ጄሪ ናት? እቺ የእጅሽ ሰጥሻለሁ። ተነሺ አልቅሽ በደንብ መጥፎ ሰው እንደዚህ ነው። መጨረሻ በሩን ዘጋብሽ። እየሳቀች ነው እያለቀሰች ገባሻል። የምር ለክፉ ሰው ያስወጣት በሩ ላይ ነው ቁጭ ያለችው። የትም አልሄደችው። እንግዲህ አሁን ወደ ኋላ ተመልሳ የድሮ ክፋቷን ያደረገችው ሁሉም ነገር እያስታወሰች እንግዲህ ፈጣሪዋን ይቅርታ ትጠይቃለች ብዬ አስባለሁ። እንግዲህ አሁንም ወደ ውስጥ ተመልሷል። በር ላይ ያለቀሰች ነው። ግን እውነት ለመናገር የሳቀች ነው። እርግጠኛ ነኝ ያለቀሰች ሰዓት ምን እንደፊት አለ ለውሸታችሁ እንኳን እንዴ አሮግቶች ደግሞ ቤት እንዳትረጭ ብሏታል። ዛራ ደግሞ ቁጭ ብላ ሜካፕ እየተቀየረ ወይኔ ጉድ! የኔ ሜካፕ ነው እንደ ወሰደችው እንዴ! የትም መሄድ ትችላለች። ወይኔ ኮፒ እኔ እኮ ቱርክ እጄ ነው ስንት ብር አወጥቼ የሰራሁት። እሷ ግን እንደዚህ ቆንጆ እየተሰራች ነው ዛራ። በቃ ቆንጆ ሜካፕ እየተሰራች ነው። አሁን ግራ የገባኝ እሱ ነው። የምር እኔ የምጠገው ፊልተር ነው የመሰለችው የተፈጠረ ነገር ማለት ነው። በጣም የሚገርም ነው። አምሮበታል። በጣም ቆንጆ ሆናለች። ይሄ ሜካፕ እና እሷ በር ላይ ግርታ ያደረግሽልኝ ነው። አዎ ሙስጠፋ እሷን ወደ ውጭ አሽቀምጠው ተመልሶ ገብቷል። ተሽሎሻል። ምን አሁን ምንድን ነው የምታረጊ? እንግዲህ ሙስጠፋና ቤሪን እየተመካከሩ ነው። አምናን በጣም ተጎድተዋል። አምናን እንግዲህ ተመልሶ እሱ ተጎድቷል። አሁንም ደግሞ የማይሆን ነገር ተናገር የባሰ እንድጎዳ ማለት ነው። ቤሪ እንግዲህ እየለመነችው ነው። እሷም ሁሉም ነገር ይበላሻል እኔ ከተናገርኩት። እንዴት እኔ ለአንቺ ብዬ የሆንኩት ነገር አይታዘንም ብሎ እየተቆጣት ነው። እኔ ቆቀስ ሰው ነገር ነበር አለበት ያደረጉት ሁሉ የነገረችው ነው። አሁን ጊዜ አይደለም ሙስጠፋ። እሱም ልሰማት አልቻለም። የራሱ ብቻ ነው የሚያደርገው። እኔ ግን በአንቺ አላውቅም። በዚህ ምክንያት እንዳትጣለው ፈልጌ ነው። ብዙ ጊዜ እሱ ሙስጠፋ እንትን ይላል። ያቺ ከቤት አባሯታል። እንግዲህ እሷም ግን ሁሉም ሰው ለምንድን ነው የማይደም ስላት ዝም በይ ሰው ናሉ ማለት እኮ ሞኝነት ነገር ነበረ። ልደብቅ አስቤ አልነበረም ያለች ነበር። በነፍስ እስካለን ድረስ ማመን ያለብን እየፈጠረች ያላላችንበት እኔ ያሳለፍኩት ነገር አይታይሽም ወይ ያላት ነበረ። ግቢ ውስጥ ደግሞ ወይዘሮ ማዘራ እንግዲህ ሜካፕ ተቀብታለች፣ ከንፈሯን ገዝታለች። መስታወት አይቼ ልምጣ ለመቼ እንደሚዘገዝ
ዘንጠው እንግዲህ የት ለመድረስ እንደሆነ አላውቅም። ቡና የሚጠብቁት ሰው አለ መሰለኝ። ሁለቱም እየዘነጡ ነው። ያልተስተካከለ የሜካፕ ዕቃ እውነትን የሚጠቀሙ ሜካፕ የሚመስለው ከንፈር ያልሽ የሚጠቀሙ አልተብቻለም የሚመስሉት እና ሁለቱም እንግዲህ ሜካፕ ተቀብተዋል። የሚጠብቁት ሰው አለ። ያችኛው ደግሞ እኔ ሜካፕ ባለሙያውን እኮ ብላ ትጎርርባቸዋለች። እነሱም ምንም እንትን አላሉ። ብዙ ነገር እናደርጋለን እንግዲህ ማንን እንደሚጠብቀው አብረን እናያለን። ጮህበት እንዴት አምናን እንግዲህ እንዴት ትደምቂያለሽ? ከቤት አባረረው እንግዲህ ወደ ፔሪ ተማለች። ከደረጃ እንደዛ ላይ እየተጨቃጨቀ ነው። እንዴት ለእኔ አላሰብሽም? እንዴት እኔ እንደዛ ከአንቺ እኔ ከራሴ ጋር መከራን እያያየው ብሎ ያስታወሰ ነበረ። መሬት ድራማ እሷ ታማ ያለች ጊዜ እየተጨናነቀ ያስታወሰ ነበረና አንቺ ብዙ ነገር እኔ ልነግር ነበረ ግን ትጨነቃለ ብዬ ነው ትጎዳብኛለ ብዬ ነው እንጂ ልነግር ነበረ ያለች ነበረና አሮጊቶቹ ግቢ ውስጥ እንትን እየተቀባቡ ነው። የፕስቲክ የኔ ቆንጆ ነው ያንቺ የግድግዳ ቀለም መስለሻል። እንግዲህ ሁለተኛ ከጠገቤ አትድረሺ ሙድ እየተያይዞሽ ለምን አልነገርሽኝም? ብላችኛ እኔ ነኝ ማማ በጥፊ መጥቷት ነው ከቤት ሮጦ የወጣ። ሁለተኛ የኔና የአንቺ ነገር እዚህ ላይ በቅቷል ብሏት ወደ ላይ ተመልሳ እንትን እየጠረገች ነበረ። ያቺኛ ደግሞ ከሰውዬው ጋር ትሆናለች እያወራች ነበረ። አንቺ ነሽ እንደዚህ ለመሆኑም ምናልባት ሌላ ሰው አጠገቤ ቁጭ ብለሽ እንደዚህ ፈቀለልሽብኝ አረም እየመከራት ነው። እኔ ነበረ መወዶ ያለች የነገረችው ነገር ጎሹ መጥተዋል። እንግዲህ ወይዘሮ ዛራ ደግሞ እየጠረቁ ብለው ሜካፕ እየተቀባቡ አንዷ ደግሞ ቁጭ ብለታች ማትባል ጎሹሜ በረገራችን ላይ አውቃለሁ። አገር ፍቅር እንትን ከሀገር ፍቅር አይጠፋምና ደንበኛ መኪና ገልባጭ ድራፍት ሲገለብጥ ማለት ነው። ጉሽምዬ እንደዛ አይደለም እንዳጠላን ፈልጌ ነው አስቤ ነው ያሉ ነው። ወይዘሮ ዛራ እንግዲህ እየተበሳጩ ነው። እኔ እሷ ምንም አልተናገረችም። መጥረግ ጀመሩና የአርኩምኩሙ እየለፈለፉ ነበር። ወይዘሮ ዛራ ተናደዋልና ስቤ አይደለም እሷም እየተወሰናል ከእሷ ጋር ካወራችው በኋላ ወደ እንትን ነው ሄደችው። ወይ እሷም ወደ እንትን ሄደችው። ያችኛ ደግሞ የወይዘሮ ዛራ ጓደኛ ታች ከሰውየው ጋር አወርታ ጨረሰች እና እሱ እኔ አታክልቱን ልኮተኩት ነው በቃ አንቺም ዛራያት እያላት ነበር። እሱም አታክልቶቹን ኋላ ጠጣና ልኮተኩት ምናምን እያለ ነበረ ወደፊት። እሳቸውም እንግዲህ ወደ ማር ቤት ነው የገቡ። ቀጥ ብሎ ለምን ለሱ ምግብ አልሰራም ብሎ እንትን ስሉ ወይዘሮ ዛራ ጥሩ ነው ፍቅሩ ምን ልታረጊ ነው ብሎ ለሱ ምግብ ልሰራ ነው ሲመልሱላት እሳቸውም ወይዘሮ ዛራ እንዴ በልተው የለ እንዴ የምግብ ነው የሚሰራላት እሱ እኔ ነኝ የምሰራላት እኔ ሰርቼላት እንዴ እሱ የኔ ነው እሱ የኔ ነው እየተባባሉ ጥለሽ የኔ ነው እየተባባሉ እየተጣሉ ነው። እንግዲህ ሰውየው የማን ፍቅረኛ እንደሚሆን አይታወቅም። እንግዲህ እነሱ ሜካፑን የዘነጠችበት ወይዘሮ ዛራ እሱ ስለሚመጣ ነበረ። እሱ እንግዲህ ቶሎም አልመጣለም ነበረ። በሩን ራሱ ጓደኛ የእሷ ጓደኛ ስትመበረው ስትከፍት የእሱን ስም ነበር እየጠራችው። ከእንግዲህ በኋላ እሷን አንቺ ጓደኛ የማከተባሽ ወይ የምትቀበለው ብላ የተቀባችው የእሷ ጓደኛ ይቺን ደግሞ ማዛም እንግዲህ ጄሪ ከቤት እንደተባረረች ናት አለብሽ ፌሪ አድናን እንደጨዋበት ናት። ሁለቱም አሮጊቶች እንግዲህ የኔን የበሰና ወጡ እየተባባሉ ነበረ። ዞሮ ዛራ መጨረሻ ላይ ምንም ማሸነፍ አልቻለም። ሁለቱም እንግዲህ መጨረሻችሁ ይመስለኛል ያትጋብ ልጅ ነሱ ሁለቱንም አይፈልጉም። የሚፈልጉ ነገር ካለ ያችኛው ምክር ነው የሰጣት። ወደፊትም ሌላ ሰው ከቀረብሽልኛ ናቸው ሴት ጥሩ ሰው ሆንላት ምናምን ብሎ ነው እያዩ ነው። ቤት እየተፈልጋት አይመስለኝም። ብዙዎቻችን እንትን ነውና
ይሄ የሁሉም ሰው ህይወት ውስጥ ያለ ለምን እኔ ለጎሽሜ ምግብ አልሰራ ከሰው ጋር አለመስማማት ድስቱን እንግዲህ ቀለች ለጎሽም እንግዲህ ሁሉም ሰው የመጣ የሌና ልጅ ያለ እየተበሳጨ ነው። እኔ ሁሉም ነገር ከተበላሸ በኋላ ነው የምሰማ ሁሉንም በወሬ የሚያግዘኝ ሰው ያወራ ነበረ። እሱ ነው ካንተ ስለተከታተላችሁ ሰላም ሆኑልኝ።